አሃተ ሰአልክዎ ለእግዚአብሔር ወኪያሃ አሐሰስ። እግዚአብሔርን አንዲት ነገር ለመንኩት እርሷንም እሻለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ የእግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ጥቅምት 17 ቀን በቤተ ክርስቲያናችን አስተምሮ ብዙ ልንላቸውና ልንተርካቸው ልናውቃቸው ልንሰማቸው የሚገባን ብዙ ባለታሪኮች አሉ። ከነዚህ መካከል የተወሰኑትን እንመለከታለን። ልበ አምላክ ዳዊት በመዝሙር 26 ቁጥር 4 ላይ እግዚአብሔርን አንዲት ነገር ለመንኩት ይላል። ስንት ነገር? እግዚአብሔርን አንድ ነገር ለመንኩት። በነገራችን ላይ ፍላጎት አይሟላም፣ ተስፋ ደግሞ አይቋረጥም። ሰው ብዙ ነገርን ተስፋ ሊያደርግ ይችላል፣ ብዙ ነገር ሊፈልግ ይችላል፣ ብዙ ነገር ሊወድ ይችላል፣ ብዙ ነገር ሊያስብ ይችላል። ከዚህ ሁሉ ግን ተስፋ የማያሳፍር ተስፋ አለ፣ የማይገደብ ተስፋ አለ፣ የሚገኝ ተስፋ አለ፣ የማይገኝ ተስፋ አለ፣ በሩቅ የሚታይ ተስፋ አለ፣ በቅርብ የሚገኝ ተስፋ አለ። በአምላክ ዳዊት ግን ምን ይለናል? እግዚአብሔርን አንድ ነገር ለመንኩት ይላል። ልመና ነው። አንድም እሷን ብቻ የምለውን አንዲት ነገር ለመንኩት ይልና ከመህድር ቤቶ ለእግዚአብሔር በኩሉ መዋዕለ ሕይወትየ። እሱም አንድም እሷም ባለ ዘመኔ ሁሉ እግዚአብሔር በረድኤት አድሮባት በሚኖር በኢየሩሳሌም እኖር ዘንድ ያኖረኝ ዘንድ። አንድም በቤተ ክርስቲያን እግዚአብሔር በረድኤት በሚያድርባት በኢየሩሳሌም ይልቁንም ስጋው የተቆረሰባት ደሙ የሚታደልባት ስጋው የሚሰጥባት በቤተ ክርስቲያን እንወር ዘንድ። በሌላ መልኩ ስብሐተ መላእክት፣ ዝማሬ መላእክት፣ ዝማሬ ካህናት፣ መዝሙረ ዳዊት፣ ቅዳሴ መላእክት ይልቁንም ደግሞ የቅዱስ ያሬድ ምስጋና በሚደርስባት በቤቱ ለዘላለም እንወር ዘንድ እግዚአብሔርን አንዲት ነገር ለመንኩት። ስንት ነገር? አንድ ነገር። አሁን እሱስ ምንድን ነው ከተባለ በመጀመሪያ ያቺ የኖረባት ኢየሩሳሌም በኢየሩሳሌም በረድኤቱ የሚጠብቃትና የኖርባት በእሷ እንድኖር ነው። ፍጻሜው ግን ወአዲ በተስፋው ሀደረ ሥጋየ እስመ ይትሐድጋ ውስተ ሲኦል ለነፍስየ። ሥጋዬ ደግሞ በተስፋ ታድራለች ነፍሴም በሲኦል አተዋትምና ብሎ አምላክ በመስቀል ተሰቅሎ ነፍሱን ከሲኦል ወደ ገነት እንደሚያዞር አውቆ በሌላ መልክ ደግሞ ሥጋና ነፍስ አንድ ላይ ሆነው በመጨረሻው ጥያቄ ቀርበው የመንግስቱ ወራሽ እንደሚሆን ለጊዜው በኢየሩሳሌም በረድኤት በሚጠብቃት እንዲኖር፣ ቀጥሎ ደግሞ በቤተ ክርስቲያን እንዲኖር፣ ከዛ ቀጥሎ ደግሞ በመንግስተ እግዚአብሔር ለዘላለም የማይቆጠር ዘመን እንዲኖር ይህን ጥያቄ ጠየቀ ይላል። እሱም ባለ ዘመኔ ሁሉ እግዚአብሔር በረድኤት አድሮባት በሚኖር በኢየሩሳሌም ያኖረኝ ዘንድ፣ አንድም በመንግስተ ሰማያት እኖር ዘንድ፣ በሌላ መልኩ ደግሞ እግዚአብሔር ያኖረኝ ዘንድ እንድኖር ያደርገኝ ዘንድ ወከመ ያርአየኒ ዘያሰምሮ ለእግዚአብሔር። ኢየሩሳሌም ገብቼ እግዚአብሔርን ደስ የሚያሰኘውን ነገር ይገልጽልኝ ዘንድ። አዎ እግዚአብሔር አምላክ በጎ መልካሙን ነገር እንዲገልጽልን መልካም ፈቃዱ ይሆንልን። ዛሬ ለሰው ልጅ እየታየው ያለ እየተገለጠለት ያለ መልካም ነገር አይደለም፣ ጠቃሚ ነገር አይደለም። ስለዚህ ምን አለ? መልካሙን ነገር ኢየሩሳሌም ገብቼ እግዚአብሔርን ደስ የሚያሰኘውን ነገር አደርግ ዘንድ እንዲገልጽልኝ እግዚአብሔርን አንድ ነገር ለመንኩት። እግዚአብሔርን ደስ የሚያሰኘው ምንድን ነው? እሱን እንዲገልጽልኝ እንድሰራውና አምላኬን ደስ እንዳሰኘው በመጀመሪያ ወደ ኢየሩሳሌም እንድገባ፣ በኢየሩሳሌም ገብቼ ደግሞ ምስጢሩን እንዲገልጽልኝ፣ ያውም እግዚአብሔርን ደስ የሚያሰኘውን ስራ እንድሰራ። በነገራችን ላይ ዛሬ ብዙ ሰዎች እግዚአብሔርን ደስ እናሰኛለን ብለው የሚሰሩት ስራ እግዚአብሔርን የሚያሳዝን፣ ሕዝብን የሚያሳዝን፣ ሃይማኖት አይሉት ወይም ደግሞ የአጋንንት አሰራር
ግራ የተጋባ የእምነት መልክ ያለው ግን አንዳንድ ጊዜ በእርግጫ፣ አንዳንድ ጊዜ በጥፊ፣ አንዳንድ ጊዜ በዱላ፣ አንዳንድ ጊዜ ደግሞ መውደቅ፣ አንዳንድ ጊዜ መጮህ፣ ይሄ የአጋንንትን ጉዞ በሚመስል መልኩ ነገር ግን ማንን ታገለግላላችሁ ሲሏቸው እግዚአብሔርን ደስ የሚያሰኝ ይሄ ነው ብለው ይላሉ። ከዚህ እንዲሰወረን በመማፀን ከዚህ እንዲሰውረው ነው። እግዚአብሔርን ደስ የሚያሰኘውን ነገር ለይቼ የማውቅበትን አይምሮ እግዚአብሔር እንዲሰጠኝ አለ። ይህን አይምሮ በእውነት እግዚአብሔር ለሁሉም ለዚህ ትውልድ እንዲሰጥ የአምላካችን እግዚአብሔር መልካም ፈቃዱ ይሆንልን። አንድም ዘአሰምሮ እግዚአብሔርን ደስ የማሰኝበትን ነገር ይገልጽልኝ ዘንድ ይልና እንዲያኖረኝ ወይም ደግሞ የምኖርበት ያደርግልኝ ዘንድ ወይም ደግሞ እንዲያደርግልኝ መሆን ናት። ቤት በኢየሩሳሌም እግዚአብሔርን የሚያስደስት ነገር እየሰራሁ የምኖርባት መሆን ናት። የቷ አተሳልከው ወለ እግዚአብሔር እግዚአብሔርን አንዲት ነገር ለመንኩኝ፣ እሱም በኢየሩሳሌም እግዚአብሔርን ደስ የሚያሰኘውን ነገር እየሰራሁ መኖር ነው። እግዚአብሔርን ደስ የሚያሰኘውን ነገር እየሰራን እንድንኖር እግዚአብሔር ይርዳን። ወከመ እጸመድ ውስተ ቤተ መቅደሱ ይላል። ቤተ መቅደሱንም ጽሙድ እንደ በሬ ቅኑት እንደ ገበሬ ሁኜ አገለግል ዘንድ እንዲያደርገኝ መሆናት። ማንም ቤተ መቅደሱን የእግዚአብሔር ቤተ መቅደስ ጽሙድ እንደ በሬ፣ አዎ የተጠመደ በሬ ገበሬው ሲጠምደው እሺ በጎ ብሎ በማሳ ላይ የሚታረስ በሬ፣ እንደገና ደግሞ ቅኑት እንደ ገበሬ፣ ገበሬውም ደግሞ ወገቡን ታጥቆ እግዚአብሔርን አምኖ ከሰማይ የሚወርደውን ዝናብ ሳይሳቀቅ ጭቃ ማሳ ላይ ያለውን ጭቃ ሳይጸየፍ እግዚአብሔርን አምኖ ወገቡን ታጥቆ እንደሚያርስና ባረሰውም ስለ አንዱ ፋንታ 30፣ 60፣ 100 ፍሬ እንደሚያገኝ እኔንም ጽሙድ እንደ በሬ ቅኑት እንደ ገበሬ ሁኜ አገለግለው ዘንድ እግዚአብሔር አምላኬ እንዲፈቅድልኝ የሚለውን ይተረጉማል ማለት ነው። ሁላችንንም በእውነት እግዚአብሔር የምናገለግልበትን መልካም ጸጋ እንዲሰጠን የአምላካችን የእግዚአብሔር መልካም ፈቃዱ ይሆናል። ይቀጥልና እስመ ሀበ አኒ ውስተ ጸላሎቱ በዕለተ ምንዳቤ በመከራዬ ጊዜ በጸላሎተ ረድኤቱ ሰውሮኛልና። እስኪ እንናገረው። በመከራዬ ጊዜ በጸላሎተ ረድኤቱ ሰውሮኛልና። አዎ ዛሬ ይነስም ይብዛም ወይም ያንዱ ትልቅ ያንዱ ትንሽ ሆን እንጂ መከራ ያልደረሰበት ማን ነው? ጥቁር ልብስ ያለበሰ ቤት የትኛው ነው? ወይስ ደግሞ ያላዘነ ማን ነው? ዛሬ ላይ ወገኑ ያልሞተበት ወገኑን ያልቀበረ በወገኑ ያልተጎዳ በዚህ በኩል ዛሬ በራሱ ቤት ባይገባ በእናቱ በአባቱ በወንድሙ በእህቱ በተለያየ መልኩ ዛሬ ያላዘነ የማያዝን ማን ነው? ምን አለ? በመከራዬ ጊዜ በጸላሎተ ረድኤቱ ሰውሮኛልና። ዛሬ መከራ ያደረሰበት ማን ነው? ምናልባት አይነቱ ሊያንስ አንድ ቦታ ያንሳል፣ አንድ ቦታ ላይ ያዝናል። ያላዘነ ግን የማያዝን የለም። ለምሳሌ ብንወስድ በሃይማኖቱ የማያዝን ማን አለ? ቤተክርስቲያን ተቃጠለ፣ አገልጋዮች ተገደሉ፣ ተሰደዱ ሲባል ቤተ መቅደስ ተዘጋ፣ ቤተክርስቲያን ተቃጠለ ሲባል የማያዝን ማን አለ? ምናልባት የተቃጠለባቸውና በሩቅ ነው የሚመለከቱት ሊለያይ ይችላል። ነገር ግን ሐዘኑ ሐዘን ነው ማለት ነው። እንደገና ደግሞ ዛሬ ያልተጎዳ ልጁ ያልሞተበት፣ ጎረቤቱ ያልሞተ፣ አባቱ ያልሞተበት ማን አለ? ያላዘነ ያልተከዘ ማን አለ? ምናልባት ግን ማስተዛዘንና ማዘን ስለሚለያዩ አንዱ ላይ ሊበዛ አንዱ ላይ ሊያንስ፣ ትካዜው ሐዘኑ ሊለያይ ይችላል፣ ከረሩም ሊለያይ ይችላል። ነገር ግን ያላዘነ የለም። ልበ አምላክ ዳዊት ግን ምን አለ? በመከራዬ ጊዜ በጸላሎተ ረድኤቱ ሰውሮኛልና አለ። እሱ ምንድን ነው? ሳኦል የተባለ ንጉሥ ጎልያድን በገደለ ጊዜ ዳዊት የእስራኤል ሴቶች ሳኦል 40 ዘመን እስራኤልን አስተዳድሯልና 1000 ገዳይ ሲሉት፣ ዳዊት ግን 40 ዘመን እስራኤልን ያስፈራራ አጥር እነቅላለው፣ ደንበር እጥሳለው፣ ሰራዊት እማርካለው፣ ንጉሥ እገላለው፣ ሕዝቡን አሰቃያለው፣ ዘርፋለው ያለውን ዳዊት ገድሎልናልና እልፍ ገዳይ እያሉ ሲዘምሩ ሳኦል ተናደደ። ትናንትና ዳዊት ጎልያድን ገድሎለት ጥሩ እንቅልፍ አግኝቷል። ታሞ ደግሞ በገና ደርድሮለት ወደ ሕይወቱ ተመልሷል። ያንን ረሳና ዳዊትን ለመግደል ጦሩን ወረወረ ይለናል። በዚህን ጊዜ ምን አለ? በጸላሎተ ረድኤቱ ሰውሮኛልና። መቼ? ጦር ሲወረወር ለዳዊት የተወረወረው ጦር ለግንቡ ሆኗልና፣ ለዳዊት የታሰበው መከራ ወደ ድንጋይ አልፏልና ማለት ነው። በዚህ ነው በመከራዬ ጊዜ በጸላሎተ ረድኤቱ ሰውሮኛልና አለ። ይህ ነው መከራው። የትኛው መከራ?
ከመከራ ያወጣው ከፍርሃት ያወጣው ከቅዠት ያወጣው በመከራው ጊዜ የደረሰለት ሳኦል እንደገና በዳዊት ላይ ድንጋይ ከመወርወር የበለጠ መከራ የለም። ለዚህ ነው አባቶቻችን ምን ይላሉ? በጠላቴ በኩል የመጣውን እንደ አቅሜ እመክታለሁ፣ በወዳጄ በኩል የመጣውን ግን አንተ ጠብቀኝ፣ አንተ ያዝልኝ የሚሉ። በወዳጅ በኩል የሚመጣ መከራ ከባድ ስለሆነ፣ በወዳጅ በኩል የሚመጣ ፈተና፣ በልጅ በቤተሰብ በዘመድ በአዝማድ የሚመጣ መከራ ያልተጠበቀ ስለሆነ ይጸናል። በጠላት በኩል የሚመጣና በአላቅ መከላከል ወይም መጠንቀቅና ወይም ደግሞ ራስን መጠበቅ ስለሚቻል ማለት ነው። ይህንን የተናገረው አንድም ይልና ወሰወረኒ በምብአ ጸላሎቱ፣ በምብአ ጸላሎቱ በጸላሎተ ረድኤቱ ሰዋሪነት ሰውሮኛልና። አንድም በምብአ ጸላሎቱ ወካዕበን አስተበቆ ለአምላከ ምሕረት፣ ደግመን ደጋግመን የምሕረትን አምላክ እግዚአብሔርን እናስበው፣ እናሳስበው፣ እንመልከተው፣ እንጠይቀው። አዎ ይልና ወካዕበን አስተበቆ ለአምላከ ምሕረት ይልና ዘረዳእኮ ለአብርሃም አመ ይቀትሎሙ ለነገሥት። 5 ኮሎዶ ጎሞራውያን ነገሥታትን በኦሪት ዘፍጥረት ምዕራፍ 14 ላይ ሎጥን ከነቤተሰቡ ከነንብረቱ ዘርፈው ማርከው በወሰዱ ጊዜ በትንሽ ሰራዊት ብዙ ኃይል ሄዶ አብርሃም አሸንፎ መጧልና። አዎ ዘረዳእኮ ለአብርሃም አመ ይቀትሎሙ ለነገሥት። እግዚአብሔር ሆይ በትንሽ ኃይል ብዙ ኃይል፣ በትንሽ ሰራዊት ብዙ ሰራዊት፣ በአንድ አባት 5 ነገሥታት ድል አድርጌ እንድመጣ እርዳኝ፣ ይልቁንም በምብአ ጸላሎቱ በጥበቃህ ጠብቀኝ ብሎ እግዚአብሔርን ለምኖ ሂዶ ጠላትን አሸንፎ ሎጥን ወንድሙንና ሀብቱን ንብረቱን ቤተሰቡን መልሷል። ይህን ያደረክ አንተ በምብአ ጸላሎት በምትጠብቅበት በምትጋረድበት ጋርደህ ነውና ያ ለአብርሃም የተደረገው በእኔ እንዲደረግልኝ ብሎ ለመነው ነው። ወይም ደግሞ ወደ እግዚአብሔር አስታኮተ፣ ወደ እግዚአብሔር ጠየቀ ነው የሚለው። ይቀጥልና ዘአድኃንኮ ለይስሐቅ እምነ መጥባይት፣ እግዚአብሔር አብርሃምን ልጅህን ሰዋልኝ ከሸመገልክ በኋላ ብሎ በጠየቀው ጊዜ አብርሃም አንተ ሰጠህ፣ ለአንተ የሚነሳ የለም ብሎ ይስሐቅን ወደ ተራራው ይዞ ወጦ ከአንገቱ ላይ ሰይፍ ባደረገ ጊዜ አብርሃም 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 ትደ ይዴከ ላዕለ ወልድከ፣ አብርሃም ወዳጄ ልጅህን ሰውተህልኛል፣ ሰይፍን ከአንገቱ ላይ አድርገሃል። ስለዚህ የቀረ ነገር የለም፣ ወደኋላ ዙር ተመልከት ሲለው ዘወር ብሎ ሲመለከት እሁዝ አቅርንቲሁ በዕፀ ሳቤቅ አውረደ ሎቱ ቤዛሁ በግአ። የይስሐቅ ቤዛ በግ ቀንዶቹ በዕፀ ሳቤቅ በሐረግ የተያዘ በግ ነጭ በግ ዘወር ሲል ታስሮ አየው። ልጅህም ፈተህ ይንሰዋልኝ ሲል ነው ብሎ እውነትም ነውና ልጁን ፈቶ በጉን ሰውቶ አዎ ከእግዚአብሔር በረከትን አግኝቷል። በነገራችን ላይ አብርሃም ታዟል። ማን ያዘዘው? እግዚአብሔር። አብርሃም ለእግዚአብሔር ታዟል ነው። ቀጠለ። ይስሐቅ ደግሞ ለአብርሃም ታዟል። ምን አለው? እኔ ልሰዋይ ነው፣ እግሬና እጄን እሰረኝ፣ ለዚያውም ዓይኔን አይተህ እንዳሳሳልኝ በጀርባዬ ድፋና ሰዋይ ብሎ ይስሐቅም ለአብርሃም ታዟል። የሚገርመው ነገር አብርሃምም በእግዚአብሔር ዘንድ ታዛዥነቱ እስከ ዘላለም ተገልጦለታል። ይስሐቅም ለአብርሃም ከዚያም ለእግዚአብሔር መታዘዙን እዚህ ላይ በኦሪት ዘፍጥረት ምዕራፍ 22 ላይ የምናገኘው ትልቅ ታሪክ ነው ማለት ነው። ስለዚህ ምን አለ? አብርሃምን እምቢ እንዳይል በምብአ ጸላሎትህ የጠበቅከው በጥበቃ የጠበቅከው ይስሐቅ ደግሞ ለአብርሃም እምቢ እንዳይልና አዎ አባቱ ጋር እንዳይጣላ እሱንም ደግሞ ረድኤት እንዳያመልጠው በረከት እንዳያመልጠው ለዘላለም ለአባቱ እሺ ያለ አብርሃም ደግሞ ለእግዚአብሔር የታዘዘ ተብለው አባትና ልጅ ታሪካቸው እስከ ዓለም ፍጻሜ ሲነገርላቸው እንዲኖር በጥበቃስ የጠበካቸው አምላክ ወይ እኔም ደግሞ ለምታዘኝ ነገር ሁሉ እሺ በጎ ብዬ እንድታዘዝ በጸላሎተ ረድኤት እንድጠብቀኝ እለምንሃለሁ ብሎ ሲናገር እንመለከታለን። ይቀጥልና ዘመራህኮ ለያዕቆብ በውስተ መንገድ፣ ያዕቆብን በመንገድ አዎ የመራኸው አንተ ነህ። የሌሊት አበጋዝ የሌሊት ጨለማ እንዳይከብደው የሌሊት አጋንንት የሌሊት ጠባቂዎች ይልቁንም ምንም አይነት መከራ እንዳያደርሱበት የጠበቅከው አንተ ነህ። በጨለማ ብርሃን አድርገህ አዎ ዘመራህኮ ለያዕቆብ በውስተ መንገድ በመንገድ የመራኸው አንተ ነህና ስለዚህ
ያዕቆብን በጠበክበት በጸላሎትህ እኔንም ጠብቀኝ። ይልቁንም ሐውልት እስከሚያቆም ድረስ የረዳኸው አንተነ እኔም ደግሞ ይትሰደኒ በመንፈቃ ዓመቴ በግማሽ ዕድሜ የጀመርኩትን ሳልጨርስ የጀመርኩትን ሳላጠናቀቅ በኃጢአት ከሆንኩኝ በንስሐ ሳልመለስ ይህንን ጠበቃህን እንዳትለይብኝ በሚል ነው የሚጠይቀው ማለት ነው። ይቀጥልና ዘአይበይኮ ለዮሴፍ በብሔረ ባዕድ እግዚአብሔር አምላክነ 11 ወንድሞቹ በዮሴፍ ላይ ተማክረው መጀመሪያ እጁንና እግሩን አስረው በገደል ጨምረውት ቀጥለው ደግሞ በ20 ብር ሽጠውት ከዚያ ቀጥሎ የምድያም ነጋዴዎች 10 ብር ጨምረው በ30 ብር ለጲጥፋራ ሽጠውት በጲጥፋራ ቤት አንተ ከመጣህ ቤቴ በበረከት መላልኝ፣ ስለዚህ ከሚስቴ ውጭ በሀብቴ በረድኤቴ በሁሉም ነገር ሹሜሃለሁ ብሎ በበጎነት ባስቀመጠው ጊዜ ሚስቱ የጲጥፋራ ሚስት ማለት ነው በፈተና ብትመጣበት በመጥፎ ነገር ብትመጣበት እሱ ግን ለዚህ ነገር እኔ ብቁ አይደለሁም ዝግጁም አይደለሁም፣ አንቺ የእሱ ድርሻ ነሽ፣ እሱ የአንቺ ድርሻ ነው። በዚህ ነገር እግዚአብሔርም ደስ አይለው እሱም ደስ አይለው፣ ይህን አላደርገውም ብሎ ወጥቶ ሊሄድ ሲል ልብሱን ስቀድበት በረድኤት የጠበቅከው አንተ ነህ፣ በእስር ቤትም ደግሞ ታስሮ በረድኤት የጠበቅከው አንተ ነህ። በኋላም ራሱን ተላይቶ የፈርዖንን ትርጉም ተርጉሞና ፍች ፈቶ በግብፅ የግብፅ ግብርና ሚኒስቴር ሆኖ ለ71 ቤተሰቦቹ መጠለያ ሆኖ ግብፅ ላይ ረሃብ ይልቁንም ደግሞ አባ ጊዮርጊስ ዘጋስጫ ዘምስለ ዮሴፍ ተሰይጠ ከመ ይስፍር ሲሳየ ለሕዝብ የዮሴፍ መሸጥ ምክንያቱ ወንድሞቹ ቢሆኑም ነገር ግን እግዚአብሔር ለእናቱ ለአባቱ ለወንድሞቹ የመከራ ጊዜ የረሃብ ጊዜ ማለፊያ የሆናቸው ዘንድ ነው፣ ምግብ የሆናቸው ዘንድ ነው፣ ሲሳይ የሆናቸው ዘንድ ነው። ስለዚህ ዮሴፍን በወንድሞቹ ሲጣል በወንድሞቹ ሲሸጥ በምድያማውያን እጅ ሲያርፍ በጲጥፋራ ቤት መከራ ሲመጣበት በእስር ቤት ሲወድቅ በዚህ ሁሉ የጠበቅከው ይልቁንም ደግሞ ዘአይበይኮ ለዮሴፍ በብሔረ ባዕድ በግብፅ ምድር የግብርና ሚኒስቴር ሆኖ ከፍ እንዲል ያደረግከው አንተ ነህና በከፍታህ በልልና ይልቁንም ደግሞ በጸላሎተ ረድኤትህ ጠብቀኝ እያለ ልበ አምላክ ዳዊት ሲናገር እንሰማዋለን። ይቀጥልና ዛሬ ልደተ ሐና እመ ሳሙኤል አንደኛ ሳሙኤል ምዕራፍ 1 ላይ የምናገኛት የነቢዩ ሳሙኤል እናት ዛሬ የተወለደችበት ቀን ነውና የተረገዘው ሁሉ አይወለድም፣ የተወለደው ሁሉ በጎ አይሆንም። ስለዚህ አንደኛ እንድትወለድ፣ ሁለተኛ በጥበቃ ጠብቀህ እንድታድግ፣ ከዛ ቀጥሎ ደግሞ በትዳሯ ባይቀናት እንኳና በሰው ዘንድ መጨረሻ ላይ ግን የአንተ አምላክነት ቸርነት ርኅራኄ ተመልክቷት ሳሙኤልን የመሰለ ነቢይ ስለ አንዱ ፋንታ 2 የሆነ ነቢይ ልጅ የሰጠሃትና በጸላሎተ ረድኤትህ የጠበካት እኔንም ጠብቀኝ ነው የሚለው። በዚህ እግር መንገዳችን የቅድስት ሐና ረድኤቷና አማላጅነቷ እንዳይለየን የአምላካችን የእግዚአብሔር መልካም ፈቃድ ይሆንልን። ሌላው ሊቁ ዲዮስቆሮስ ዘእስክንድርያ ነው። ይሄ 2 ባህር የሚሉት እነ መርቀያኖስ እነ አሬዎስ እነዚህን ከሃዲያን አውግዘው ከለዩት መካከል እነ ቅዱስ ቄርሎስ እነ ቅዱስ ዲዮስቆሮስ ይታሰባሉ። እነዚህ አባቶች በእውነት ታሪካቸው ታላቅ ታሪክ ነው። እንደውም በዛሬው ስንክሳር ላይ የቤተክርስቲያናችን አስተምሮ እንደዚህ ይላል። በዚችም ቀን ለአባቶች ሊቃነ ጳጳሳት 31ኛ የሆነ የእስክንድርያ ሀገር ሊቀ ጳጳሳት ቅዱስ አባት ዲዮስቆሮስ የዕረፍቱ መታሰቢያ ነው ይለናል። የጥቅምት 17 ቀን ስንክሳር ማለት ነው። ይህም አባት በዘመኑ ካሉ ትውልድ እርሱን የሚመስል ያልተገኘ በጠባዩ ቅን የሆነ በእውቀቱ አስተዋይ በበጎ ስራው ደግሞ ፍጹም የሆነ ሰው ነው። ለሁላችንም ይህን ያደርግልን እግዚአብሔር። ይህ አባት ይላል በዘመኑ ካሉ ትውልድ እርሱን የሚመስል ደግ በጎ በጥበብ በሞገስ ያልተገኘ በጠባዩ ደግሞ ቅን የዋህ በእውቀቱ ደግሞ ይህ ቀረህ የማይባል አስተዋይ በበጎ ስራው ደግሞ ፍጹም የሆነ በጎ ስራ ያልሰራው ነገር የለም። ሁሉም በጎ ነገሮችን ሰርቷቸዋል። በመንፈስ ቅዱስ ፈቃድ ሊቀ ጵጵስና በተሾመ ጊዜ መልእክትን ጽፎ ወደ አንጾኪያ ሊቀ ጳጳስ ቅዱስ ሳዊሮስ ላካት ይላል። እርሱም ልዩ 3 የሆኑ ሥላሴ በመለኮት አንድ
እንደሆኑ እየገለጠና እያሳሰበ ነው። ስለ ወልደ እግዚአብሔርም ሰው መሆን እርሱ ፍጹም ሥጋን ነባቢትና ለባዊት ነፍስን ከእመቤታችን ከቅድስት ድንግል ማርያም እንደነሳ በመለኮቱና በትስብእቱም አካል ያለው አንድ ልጅ እንደሆነ ከተዋህዶውም በኋላ በሥራ ሁሉ የማይለያይ ጭማሬ ወይም ጉድለት የሌለው ብሎ የሚጽፍ ታላቅ አባት ነው። አዎ ጉድለት የሌለው ነው ብሎ በቃ አለቀ። በትስብእቱ በመለኮቱ ጉድለት የሌለው አምላክ ነው ይልና መልእክቱም ወደ ቅዱስ አባት ሳዊሮስ በደረሰች ጊዜ አነበባትና ፍጹም ደስ ተሰኘባት። ለአንጾኪያም ሕዝብ አስተማረባት፣ ሁሉም ደስ አላቸው። አያችሁ፣ አንዱ ሊቅ ለአንዱ ሊቅ ሲጽፍለት ይሄ ጎደለ፣ ይሄ አነሰ ሳይል በጎ ጽሑፍ ነው፣ መልካም መልእክት ነው፣ እኔም ለምዕመናኖች ላስተምራቸው ብሎ የወንድሙ እውቀት በእውቀቱ የተገኘውን ጽሑፍ ለምዕመናን አስተማር። ይልቁንም ደግሞ የደረሰው ድርሰት በጎ እንደሆነ አዎ ከልቡ ተቀበለው ይላል። እኛ እኮ አሁን አንዱ ተነስቶ ሲጽፍ ነቃፊዎች ምቀኝነት በውስጣችን ያደረ እንጂ ለወንድማችን ስለተገለጠ ምስጢርና ስላደረገው ወይም ደግሞ ስለጻፈው መጽሐፍ ጥሩ አስተያየት የምንሰጥ ሰዎች ብዙ ነገር የለንም። ማቃለል፣ ማጣጣል እኛ ካልጋገርነው ከምጣዱ አይወጣም፣ እኛ ካልወጠወጥነው ወጡ አይጥምም ብለን የምናስብ ሰዎች የእኛ እውቀት ብቻ ገዥ እንጂ የሰው እውቀት ለእኛን የማይመጥን አድርገን የምንመኝ ሰዎች ብዙዎቻችን ነን ማለት ነው። እና መልእክቱ ወደ ቅዱስ አባ ሳዊሮስ በደረሰ ጊዜ አነበባትና ፍጹም ደስ ተሰኝባት፣ ለአንጾኪያውም ሕዝብ አስተማረባት፣ ሁሉም ደስ አላቸው ይልና ከዚህ በኋላ አባ ሳዊሮስ ለአባ ዲዮስቆሮስ የመልእክቱን መልስ እንዲህ ብሎ ጻፈ። በኒቅያ ከተማ ተሰብስበው ሃይማኖታቸው የቀና 318 ቅዱሳን አባቶቻችን 318 ርቱዓነ ሃይማኖት። አዎ 318ቱ ቅዱሳን አባቶች በቀናች ሃይማኖት አጽንተው የሰሯትን ቤተክርስቲያኑን እንድትጠብቅ ለዚች ለከበረች አገልግሎት የመረጠህ እግዚአብሔር አንድም እግዚአብሔርን አምላኬን አመሰግነዋለሁ፣ ዳግመኛም በዚሁ እንዲጸና ወደ ቀኝም ወደ ግራም ፈቀቅ እንዳይል አስገነዘበው። ደግሞም በቀናች ሃይማኖት እንዲጸኑ ሕዝቡን ሁልጊዜ አስተምራቸው ብሎ ጻፈለት ይላል። አዎ አኮ ዘሮጸ ዳይሙ ዘበደረ፣ የቀደመ እንጂ የሮጠው ሁሉ የዋንጫ ባለቤት አይደለምና ጅማሬህ በፍጻሜህ እንዲያምር እንድጸና ይልቁንም ደግሞ ጽሑፍህን የጻፍካቸውን መጻሕፍቶችን ደግሞ ለምዕመናን ጥሩ አድርገህ እንድታስተምር እግዚአብሔር ይርዳ የሚል ጽሑፍ ጻፈና ላከለት ይላል። የአባ ሳዊሮስን መልእክት ወደ አባ ዲዮስቆሮስ በደረሰች ጊዜ ደስ ተሰኝባት፣ በሁሉ ቦታም እንዲያስተምሩባት አዘዘ። ይህም አባት ሕዝቡን ሁልጊዜ የሚያስተምራቸው ሆነ። ሁልጊዜም ቅዱሳት መጻሕፍትን በማንበብ ያስተምራቸዋል። ኤጲስቆጶሳቱንና ካህናቱንም መንጋዎቻቸውን ስለመጠበቅ ያዘዛቸዋል። መልካም አገልግሎትንም አድርሶ ይለናል። እንግዲህ የዛሬው ስንክሳር መልካም አገልግሎትንም አድርሶ ጥቅምት 17 ቀን በሰላም አረፈ። እኔም እናንተም መልካም ስራ ሰርተን እንደው መቼም ሰው ውሎ ውሎ ወደ ቤት ኑሮ ኑሮ ወደ ሞት አይቀርምና መልካም ስራ ሰርተን እንድናልፍ የአምላካችን የእግዚአብሔር መልካም ፈቃዱ ይሆንልን። የቅዱሳንን ታሪክ እንግዲህ ስንመለከተው ይህንን ነው። ሌላው እንግዲህ መዝሙር 50 ቁጥር 16 17 መዝሙር 50 ቁጥር 10 ላይ ልበ ንጹሐ ፍጥር ሊተ እግዚኦ መንፈሰ ርቱዐ ሐድሱ ተከርስየ፣ ልበ አምላክ ዳዊት አቤቱ አምላክ ሆይ ንጹሕ ልብ ፍጠርልኝ። አዎ ንጹሕ ልብ ፍጠርልኝ ማለቱ ልቡ አሁን የልበ አምላክ ዳዊት ልብ ምን ሆኖ ነው? ምን ስለሆነ? ምንም አልሆነም። ነገር ግን ምንድን ነው የሆነው ከተባለ በኃጢአት ጎስቁሎ ስለነበረ ያንን የጎሰቆለውን ልቤን አድስልኝ ሲል እንጂ ልበ አምላክ ዳዊት ልቡ በጥገና ወጥቶ አይደለም። ነገር ግን የሰዎች ልቡና የእግዚአብሔር ማረፊያ ነው፣ የእግዚአብሔር ማደሪያ ቤተ መቅደስ ነው። ስለዚህ በኃጢአት አጉድፎ ስለነበረ የጎደፈውን አካሌን ምን በልልኝ ነው፣ እነሆ አድስልኝ ነው የሚለው። ያው የኦርዮን ሚስት ደፍሮ ኦርዮን አስገድሎ በዚህ እግዚአብሔር አዝኖበት ስለነበረ ትግድፈኒ እምቅድመ ገጽከ ከፊትህ አትጣለኝ አለ። አይጣለን መድኃኔዓለም። ወመንፈሰከ ቅዱስ አይታውፅእ እምላዕሌየ ቅዱስ መንፈስን ከላይ ላይ አታውጣ።
እስየኒ ፍስሐ ወአድኅኖተከ ይልቁንም ደግሞ መልካሙን ደስታ በውስጤ ምላ እያለ የሚናገረውን ጸልዮ በሰላም አረፈ ይላል። ወንጌሉ የመጨረሻው የዮሐንስ ወንጌል ምዕራፍ 1 ቁጥር 35 ላይ በነጋውም ደግሞ ዮሐንስ ከደቀ መዛሙርቱም ሁለቱ ቆመው አይ ነበር ይላል። በነጋው ደግሞ ዮሐንስ ከደቀ መዛሙርቱም ሁለቱ ቆመው ነበረ። ኢየሱስም ሲሄድ ተመልክቶ እነሆ የእግዚአብሔር በግ አለ። ማን ነው? ዮሐንስ መጥምቅ። ማንን ነው? ኢየሱስ ክርስቶስን አየና ከሁለቱ ደቀ መዛሙርት ጋር ቆሞ እንዳለ ኢየሱስ ክርስቶስ መጣ። ሲመጣ ዮሐንስ ምን አላቸው? ነዋ በግቡ ለእግዚአብሔር ዘያትት ኃጢአተ ዓለም፣ እነሆ የዓለሙን ኃጢአት የሚያስወግድ የእግዚአብሔር በግ አለ። ሁለቱም ደቀ መዛሙርት ሲናገር ሰምተው ኢየሱስን ተከተሉት ይላል። ኢየሱስም ዘወር ብሎ ሲከተሉትም አይቶ ምን ትፈልጋላችሁ አላቸው። ረቢ ወዴት ትኖራለህ አሉት። ትርጓሜው መምህር ሆይ ወዴት ትኖራለህ? ቤት ትውላለህ? ቤት ታድራለህ? ብለው ጠየቁት ይላል። መጣችሁ አላቸው። መጥተው የሚኖርበትን አዩ። ምንድን ነው? አምላክ ነውና ጌታ ነውና በሰማይና በምድር መካከል ያለ ዘመናዊ ቤት፣ መቀመጫው፣ ሶፋው፣ በቤቱ ያለው ልዩ ያሸበረቀ ነገር ለማየት ነው የጠበቁት። ሲሄዱ ግን ትልቅ ዛፍ ስር ቁጭ አለና በዚህ ተቀመጡ፣ ይሄ ነው መዋያ ማደሪያ አለና፣ ለሰማይ ወፎች ጎጆ አላቸው፣ ለምድር ቀበሮች ጉድጓድ አላቸው፣ ለሰው ልጅ ግን ራሱን የሚያስጠጋበት ቤት የለውም። ምን ማለት ነው? የእግዚአብሔር ማደሪያ የሰው ልቡና ነበረ። የሰው ልቡና በመጣላት በመገዳደል በመነቃቀፍ በኃጢአት ተሞልቶ ሊያስገባኝ አልቻለም። ስለዚህ ማደሪያ ይሄ ነው አለና በዚያን ቀን በእርሱ ዘንድ ዋሉ። 10 ሰዓት ያህል ነበረ። ከዮሐንስ ዘንድ ሰምተው ከተከተሉት ከሁለቱ አንዱ የስምዖን ጴጥሮስ ወንድም እንድርያስ ነበረ ይላል። እግዚአብሔርን ተከትለን እንድናልፍ እግዚአብሔር ይርዳን። እርሱ አስቀድሞ የራሱን ወንድም ስምዖንን አገኘውና መሲህን፣ ጴጥሮስም ማለት ነው፣ መሲህን አግኝተናል ና አለው። ትርጓሜውም ክርስቶስ ማለት ነው። ክርስቶስን አግኝተነዋልና ና አለው። ወደ ኢየሱስም አመጣው። ኢየሱስም ተመልክቶ አንተ የዮና ልጅ ስምዖን ነህ፣ አንተ ኬፋ ትባላለህ አለው። ትርጓሜውም ጴጥሮስ ማለት ነው። ጴጥሮስ ማለት ደግሞ አለት ማለት ነው። በአንተ አለትነት ቤተክርስቲያንን እሰራታለሁ ሲለው ነው። ቀጠለ። በነጋው ኢየሱስ ወደ ገሊላ ሊወጣ ወደደ። ፊልጶስን አገኘና ተከተለኝ አለው። ፊልጶስም ከእንድርያስና ከጴጥሮስ ከተማ ከቤተሳይዳ ተከተለውና ጉዞውን ቀጠለ። ፊልጶስ ናትናኤልን አግኝቶ ሙሴ በሕግ ነቢያትም ስለ እርሱ የጻፉትን የዮሴፍን ልጅ የናዝሬቱን ኢየሱስ አግኝተነዋል አለው ይለናል። ማን ነው? ፊልጶስ። ለማን? ለናትናኤል። ናትናኤልም ከናዝሬት መልካም ነገር ሊወጣ ይችላልን አለው። ናዝሬት ስንል የኢየሩሳሌም ነው፣ የኢትዮጵያውያን አይደለም። ከናዝሬት መልካም ነገር ሊወጣ ይችላልን አለው። ፊልጶስን መጥተህ ያለው ኢየሱስ ናትናኤልን ወደ እርሱ ሲመጣ አይቶ ስለ እርሱ ተንኮል የሌለበት በእውነት የእስራኤል ሰው አሁን ገና መጣ አለና እውነት ሲናገር ናትናኤልም ከወዴት ታውቀኛለህ አለው። ኢየሱስም መልሶ ፊልጶስ ሳይጠራህ ከበለስ በታች ሳለህ አየሁህ አለው። አየሁ ምንድን ነው? በጽላሎተ ረድኤቴ ጠብቄ ምንድን ነበረ? በቀትለ ሕፃናት ጊዜ ነበር የተወለደ። ሕፃኑ ሄሮድስ እንዳይገለው መጀመሪያ እግዚአብሔር እንዲህ አይነት ጥበብ አሳያት። በቅጠል ሸፍና በቅርጫት አድርጋ በለስ ስር እንድደብቀው አደረገ። የሄሮድስ ሰራዊት ደግሞ ወደ በለስ እንዳያይ በጽላሎተ ረድኤቱ ጠበቀው። እነሆ አንደኛ ጥበብን አሳይችሻለሁ፣ ሁለተኛ የበለሱን ዛፍ አሳይችሻለሁ፣ በዚያ አስቀምጠሽ እንድታሳድጊው ጥበብንም ጥበቃንም ያደረግኩኝ እኔ ነው። ለእናትህ ጥበብን የነገርኳትና ያሳየኋት እኔ ነኝ። ከሞት ያዳንኩህ ይልቁንም በጥበብ በሞገስ ያሳደግኩህ እኔ ነኝ ብሎ በበለስ ስር አየሁ ሲለው እናቱ በበለስ ስር ከሞት መትረፉን ነግራው ስለነበረ እሱ ምን አለ? መምህር ሆይ አንተ የእግዚአብሔር ልጅ ነህ፣ አንተ የእስራኤል ንጉሥ ነህ አለ። ኢየሱስም መልሶ ከበለስ በታች አየሁ ስላልሁ አመንህን? ከዚህ የሚበልጥ ነገር ታያለህ አለው። እውነት እውነት እልሃለሁ ሰማይ ሲከፈት የእግዚአብሔር መላእክት በሰው ልጅ ላይ ሲወጡና ሲወርዱ ታያቸዋለህ አለው። አተ ጊዜ ሰአልክው ወደ እግዚአብሔር ወኪያስስ፣ እግዚአብሔርን አንዲት ነገር ለመንኩት እርሷንም እሻለሁ፣ እርሱም ለዘላለም በቤቱ እንድኖር
ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። እግዚአብሔር አምላክ ሀገራችን ኢትዮጵያን ሰላም ያደርግልን። ጥቅምት 17 ቀን ከታላቁ ጻድቅ አባት በረከት ከሊቁ ዲዮስቆሮስ እንዲያሳትፈን እኛም እንደ ሊቁ ዲዮስቆሮስ ሃይማኖታችን ጠብቀን ከሀገራችን ወደን ቤተሰቦቻችን ሕዝባችንን እግዚአብሔር አምላክ እንዲጠብቅልን ጸልየን የእኛን ጸሎት እግዚአብሔር እንዲቀበል መልካም ፈቃድ ይሁንልን። መልካም ዕለተ ሰኞ፣ መልካም ቀን ይሁን።